ሰላም በዛሬው ቪዲዮ ደግሞ ሐምሌ 2016 የወጣውን የኢኮኖሚክስ ኢንተራንስ ኤግዛም እንመለከታለን። የምንጠቀመው ቡክሌት ኮድ 684 80 ጥያቄዎች አሉት። 2 ሰዓት ተኩል ተሰጥቶናል። የተለያዩ የፒዲኤፎችን ማግኘት የምትፈልጉ አጋዥ መጽሐፎችን የሃይ ስኩል የፍሬሽማን እና የዩኒቨርሲቲ መጽሐፎችን የምትፈልጉ ከሆነ የቴሌግራም ቻናላችንን መቀላቀል ትችላላችሁ። የቴሌግራም ቻናልን ሊንክ ዲስክሪፕሽን ስር ላይ ያስቀምጥላችኋለሁ ማለት ነው። ኦኬ፣ አንደኛ which one of the following represents the increase in the quantity supply of the real GDP due to increase in the price level? A, the rightward shift of aggregate supply curve. B, the leftward shift of aggregate supply curve. C, the downward movement along the aggregate supply curve. D, the upward movement along the aggregate supply curve. ይህን ጥያቄ ከመመለሳችን በፊት ሺፍትን ዲማንድ ከርቭ እና ሙቭመንት አሎንግ ዲማንድ ከርቭ ምን እንደሆኑ ልዩነታቸውን ማወቅ አለብን። ይህንን ኤክስ ዋይ ኮኦርዲኔት እንመልከት። ይሄ ኳንቲቲ ሰፕላይ ነው። እዚህ ጋር ደግሞ ፕራይስ አለ። ስለዚህ ሳፕላይ ከርቭ ደግሞ ምንድነው? አፕዋርድ ከርቭ ነው የሚሆነው። ምክንያቱም ፕራይሱ እና ኳንቲቲ ሰፕላዩ ዳይሬክት ሪሌሽን ያላቸው። ፕራይሱ ሲጨምር ኳንቲቲ ሰፕላዩ ይጨምራል፣ ፕራይሱ ሲቀንስ ደግሞ ኳንቲቲ ሰፕላዩ ይቀንሳል ማለት ነው። ስለዚህ ሺፍቲን ዲማንድ ከርቭ የምንለው አንደኛ ሌፍትዋርድ ሺፍትን ዲማንድ ከርቭ አለ። ሁለተኛ ደግሞ አፕዋርድ ሺፍቲን ዲማንድ ከርቭ አለ። ሌፍትዋርድ ሺፍት ኦፍ ዲማንድ ከርቭ የሚፈጠረው ምን ሲሆን ነው? ኳንቲቲ ሰፕላያችን ሲጨምር ነው። ኳንቲቲ ሰፕላያችን የሚጨምረው ደግሞ ወይም ሺፍት የሚያደርገው በምን ምክንያት ነው? በፕራይስ ኦፍ ዛት ጉድ ሳይሆን አዘር ፋክተር አዘር ዛን ዘ ፕራይስ ነው። ከፕራይስ ውጭ ያሉ ፋክተሮች አሉ። ለምሳሌ አንደኛው ፋክተር ኮስት ኦፍ ፕሮዳክሽን። ኮስት ኦፍ ፕሮዳክሽኑ የሚቀንስ ከሆነ አምራቾች ለማምረት ሎው ኮስት ይኖራቸዋል። ስለዚህ ብዙ ምርት ይመረታል፣ ብዙ ሳፕላይ ይደረጋል ማለት ነው። ስለዚህ ኮስት ኦፍ ፕሮዳክሽኑ ሎው ሲሆን ኳንቲቲ ሰፕላያችንም ይጨምራል ወይም ደግሞ ሳፕላያችን ይጨምራል ማለት ነው። ስለዚህ በዚህ ጊዜ ሺፍት ኢን ዲማንድ ከርቭ ይፈጠራል፣ ሌፍትዋርድ ሺፍት ማለት ነው። አፕዋርድ ሺፍት የሚፈጠረው ደግሞ ለምሳሌ ኮስት ኦፍ ፕሮዳክሽኑ ሃይ ቢሆን በዚህ ጊዜ ሳፕላይ ለማድረግ ወይም ፕሮዲውስ ለማድረግ አምራቾች ብዙ ወጪ ይጠበቅባቸዋል ማለት ነው። ስለዚህ ሳፕላዩ ይቀንሳል፣ ስኬርሲቲ ስለሚኖር ማለት ነው። ስለዚህ ምን አይነት ሺፍት ይኖራል? ሌፍትዋርድ ሺፍት ይኖረናል ማለት ነው። ስለዚህ ሺፍት የሚፈጠረው ፕራይሱ በጨመረ ወይም ሲቀንስ ሳይሆን ከፕራይሱ ውጪ የሳፕላዩን አፌክት የሚያደርጉ ነገሮች ለምሳሌ ስቴት ኦፍ ቴክኖሎጂ ሊሆኑ ይችላሉ። ብዙ ምክንያቶች አሉ። እነዛ ቼንጅ በማድረጋቸው ምክንያት ነው ማለት ነው። ስለዚህ ሺፍት ኢን ዲማንድ ከርቭ የሚፈጠረው በፕራይሱ አይደለም ማለት ነው። ነገር ግን ሙቭመንት የሚፈጠረውስ በምን ጊዜ ነው ስንል አሁንም ኤክስ ዋይ ኮኦርዲኔት እንጠቀም። ኤንድ ፕራይስ ቢሆን አሁን ዳይሬክት ሪሌሽን ስለሚኖራቸው ኳንቲቲ ሰፕላዩ እና ፕራይሱ ዳይሬክት ሪሌሽን ስለሚኖራቸው ስለዚህ አፕዋርድ ከርቭ ይኖረናል ማለት ነው። በዚህ ጊዜ ግን ሙቭመንት የሚፈጠረው ወይም ኳንቲቲ ሰፕላያችን ቼንጅ የሚያደርገው ፕራይሱ መቀነስና መጨመር ላይ ነው ማለት ነው። ስለዚህ ፕራይስ ኦፍ ዛት ጉድ በማርኬቱ ላይ ቢቀንስ ኳንቲቲ ሰፕላያችን ምን ይሆናል ማለት ነው? ኳንቲቲ ሰፕላያችን ይቀንሳል። ስለዚህ ምን አይነት ግራፍ ይኖራል ማለት ነው? ኮንትራክሽን ይኖራል ማለት ነው። ግራፍ ኮንትራክት ነው የሚያደርገው፣ ወደታች ኮንትራክሽን ይፈጠራል። ስለዚህ ኳንቲቲ ሰፕላያችን ይቀንሳል ማለት ነው። እንዲሁም ደግሞ አፕዋርድ ሙቭመንት የሚፈጠረው ደግሞ ወደዚህ ማለት ነው። ፕራይሱ ምን ቢጨምር ማለት ነው። ፕራይሱ ቢጨምር ኳንቲቲ ሰፕላያችንም ይጨምራል። ስለዚህ በዚህ ጊዜ ሙቭመንት አፕዋርድ ሙቭመንት ይፈጠራል ወይም ደግሞ ኤክስቴንሽን ኦፍ ሳፕላይ ከርቭ ይፈጠራል ማለት ነው። ስለዚህ ከዚህ መረዳት የምንችለው ኳንቲቲ ሰፕላዩ አፌክት የሚደረገው በፕራይሱ ብቻ ነው። ፕራይሱ ሲጨምር ኳንቲቲ ሰፕላያችንም ይጨምራል። ስለዚህ ኤክስቴንሽን ኦፍ ሳፕላይ ይኖረናል። ፕራይሱ ሲቀንስ ኳንቲቲ ሰፕላያችን ይቀንሳል። ስለዚህ ኮንትራክሽን ኦፍ ሳፕላይ ይፈጠራል ማለት። ስለዚህ በዚህ ጊዜ ምን ይሆናል ማለት ነው? ሙቭመንት ኦፍ ዲማንድ ከርቭ እንለዋለን ማለት ነው። ስለዚህ ይህን ጥያቄ ስንመለከት ፕራይሱ ሲጨምር ኢንክሪስ ኢን ዘ ፕራይስ ሌብል ሲጨምር ኳንቲቲ ሰፕላያቸውንም አብሮ ጨመረ። ስለዚህ
ይሄ በየትኛው ሪፕሬዘንት ይደረጋል ይላል። ስለዚህ ኤ እና ቢ መሆን አይችሉም፣ ምክንያቱም ሺፍት ኢን ዲማንድ ከርቭ ነው። ሺፍት የሚፈጠረው ደግሞ በፕራይሱ ሳይሆን ፋክተርስ አዘር ዛን ዘ ፕራይስ ነው። ስለዚህ ሲ ደግሞ አይሆንም፣ ምክንያቱም ፕራይሱ ሲጨምር ኳንቲቲ ሰፕላይም ጨምሯል። ስለዚህ በዳውንዋርድ ሙቭመንት ሳይሆን አፕዋርድ ሙቭመንት ነው የሚፈጠረው ማለት ነው። ስለዚህ መልሳችን ምን ይሆናል ማለት ነው? ዲ ይሆናል ማለት ነው። ስለዚህ there is upward movement along the aggregate supply curve because the price level increases and quantity supply will also increase as well። ስለዚህ መልሳችን ምን ይሆናል? ዲ ይሆናል ማለት ነው። ሁለተኛ ስንመለከት when the economy is in the long run which one of the following is correct? A. Sticky wage and worker misperception still holds true. B. What the economy produce is the full employment real GDP. C. The short run and the long run GDP will be the same. D. The level of real GDP the economy produce is less than the natural real GDP. እንግዲህ በኢኮኖሚክስ ሁለት አይነት ታይሞች አሉ። አንደኛው ሎንግ ራን ነው፣ ሁለተኛው ደግሞ ሾርት ራን ነው። ሾርት ራን የምንለው ዌን ፋክተር ኦፍ ፕሮዳክሽን አዘር ዛን ዘ ፕራይስ አዘር ዛን ዘ ሌበር ኢዝ ፊክስድ። በሾርት ራን ጊዜ ፋክተር ከሌበር ውጭ ያሉ ፋክተር ኦፍ ፕሮዳክሽን ሰቻስ ላንድ፣ ካፒታል፣ ኢንተርፕረነር ስኪል የምንላቸው ፊክስር ናቸው። ቼንጅ ማድረግ አንችልም። ለምን? እነሱን ወደ ምርት ለማስገባት ሃይ ኮስት ይጠይቃል። ብዙ እነዛ ለማሟላት ብዙ ጊዜ ይፈጅብናል ማለት ነው። በሎንግ ራን ጊዜ ግን ኦል ፋክተር ኦፍ ፕሮዳክሽን ምንድን ናቸው? ቫሪያብል ናቸው። ስለዚህ አንድ አምራች ድርጅት ሌበር የሚያዋጣው ከሆነ ወደ ምርት ለማስገባት ወይም ለማምረት ሞር ሌበር ይጠቀማል። ዊች ሚንስ በኢኮኖሚክስ ሌበር ኢንቴንሲቭ የምንለው። እንዲሁም ደግሞ ካፒታል ከሌበር የሚያዋጣው ደግሞ ከሆነ ደግሞ ሞር ካፒታል ይጠቀማል። ይህን ካፒታል ኢንቴንሲቭ የምንለው ማለት ነው። ስለዚህ ጊዜ በሎንግ ራን ጊዜ ሁሉም ፋክተር ኦፍ ፕሮዳክሽን ቫሪያብል ናቸው። ሁሉንም መጠቀም እንችላለን ማለት ነው። ስለዚህ ኤ ምን ይላል? ስቲኪ ዌጅ ኤንድ ወርከር ሚስፐርሰፕሽን ስቲል ሆልድስ ትሩ። ስቲኪ ዌጅ ሊኖር አይችልም። ስቲኪ በሎንግ ራን ጊዜ ሌበር ቫሪ ማድረግ የምንችል ከሆነ ዌጃችንም ዌጅ የነሱ ክፍያ ስለሆነ ቫሪ ልናደርገው እንችላለን ማለት ነው። ሊጨምር ይችላል፣ ሊቀንስ ይችላል የምንከፍለው ዌጅ። ስለዚህ ስቲኪ ዌጅ የሾርት ራን ባህሪ ነው ማለት ነው። ቢ ደግሞ ዋት ዘ ኢኮኖሚ ፕሮዲውስ ኢዝ የፉል ኢምፕሎይመንት ሪል ጂዲፒ። አዎ በሎንግ ራን ጊዜ ሁሉንም ፋክተር ፕሮዳክሽን ኢምፕሎይ ስለምናደርግ ማክሲመም የሆነ ፕሮዳክት እናመርታለን፣ ፉል ኢምፕሎይመንት እንፈጥራለን ማለት ነው። ስለዚህ በሎንግ ራን ጊዜ ዘ ኢኮኖሚ ፕሮዲውስ ኢት ፉል ኢምፕሎይመንት። ስለዚህ ቢ መልሳችን ይሆናል። ሌሎችን እንመልከት። ዘ ሾርት ራን ኤንድ ዘ ሎንግ ራን ሪል ጂዲፒ ዊል ቢ ዘ ሴም። በሾርት ራን እና በሎንግ ራን ጊዜ የሚኖረን ጂዲፒ ዘ ሴም ሊሆን አይችልም። በሾርት ራን እንደፈለግን ማንኛውም ነገር ኢምፕሎይ ማድረግ አንችልም። ስለዚህ በሎንግ ራን ደግሞ ሁሉንም ኢምፕሎይ ማድረግ እንችላለን። ስለዚህ በሎንግ ራን የተሻለ ሞር የጂዲፒ የማምረት አቅም አለን ማለት ነው። ዲን ስንመለከት ዘ ሌቭል ኦፍ ሪል ጂዲፒ ዘ ኢኮኖሚ ፕሮዲውስ ለስ ዛን ዘ ናቹራል ሪል ጂዲፒ። በሎንግ ራን ጊዜ የሚኖረን ሪል ጂዲፒ ፕሮዳክት በኢኮኖሚው ላይ ማለት ነው ለዛን ሊሆን አይችልም። ኢኳል ነው ሊሆን የሚችለው፣ እንዲሁም ሊበልጥ ይችላል። ምክንያቱም ቅድም ብያለው ሁሉንም ፋክተር ፕሮዳክሽን ኢምፕሎይ ማድረግ ስለምንችል ማለት ነው። ስለዚህ እኩል ሊሆን ነው እንጂ የሚችለው ሊያንስ አይችልም ማለት ነው። ስለዚህ መልሳችን ምን ይሆናል ማለት ነው? ቢ ኢዝ ዘ አንሰር። ቢ መልሳችን ይሆናል ማለት ነው። ሶስተኛ what is the pressure on the price when the quantity demand of real GDP is greater than the quantity supply of the real GDP during the short run? A. The price level rise. B. The price level drops. C. No pressure at all. D. Initially downward. እንግዲህ ኳንቲቲ ሰፕላይ ከኳንቲቲ ዲማንድ ሲያንስ ምን ይፈጠራል? ሾርቴጅ ይፈጠራል ማለት ነው። ሾርቴጅ ተፈጠረ ማለት ደግሞ የፕራይሱ የእቃዎች ዋጋ እየጨመረ ይሄዳል ማለት ነው። ስለዚህ መልሳችን ምን ይሆናል ማለት ነው? ኤ ነው የሚሆነው። ምክንያቱም ኳንቲቲ ዲማንዳችን
በለጠ ማለት ከኳንቲቲ ሰፕላያችን ሳፕላየሮች ምን ማድረግ ይጀምራሉ ማለት ነው። ሃይፕ ማክሲመም የሆነ ፕሮፊት ለማምጣት የምርቶችን ዋጋ ይጨምራሉ ኮንቲኒየስሊ። በዚህ ጊዜ ፕራይሱ ሌቭል ይጨምራል። በኢንፍሌሽን የሚፈጠረው በዚህ ምክንያት ነው። ስለዚህ ኳንቲቲ ዲማንድ ከኳንቲቲ ሰፕላይ ከበለጠ ሁልጊዜ ምን ሆነ ማለት ነው? ሃይ ፕሬዠር ኦን ዘ ፕራይስ ኦፍ ዘ ጉድስ ይኖራል ማለት ነው። ስለዚህ ፕራይስ ሌቭላችን ራይዝ ይሆናል። ፕራይስ ሌቭል ድሮፕ ሊሆን አይችልም። ምክንያቱም ድሮፕ ሊሆን የሚችለው ኳንቲቲ ሰፕላያችን ከኳንቲቲ ዲማንዳችን ከበለጠ ነው። ምክንያቱም ሞር ሳፕላይ አለ ማለት ለስ ዲማንድ አለ ማለት ነው። ስለዚህ አምራቾች ፕሮፊት ሀይ ለማግኘት የግድ የምርቶቻቸውን ዋጋ መቀነስ አለባቸው ማለት ነው። ሲ ኖ ፕሬዠር አትኦል፣ ያው ፕራይሱ ሌቭል ራይዝ ይሆናል ብለናል። ዲም አይገናኝም። ስለዚህ መልሳችን ኤ ነው ማለት ነው። አራተኛ which one of the following is correct about the economy when it is a long run equilibrium? A. The economy produces the real GDP, which is called natural real GDP. B. The short run aggregate demand curve intersects the short run aggregate supply curve. C. The long run aggregate demand curve intersects the short run aggregate supply curve. D. The price temporarily deviates from equilibrium even if aggregate demand and aggregate supply remain unchanged. መልሳችን ሊሆን የሚችለው ኤ ነው። ዘ ኢኮኖሚ ፕሮዲውስ ዘ ሪል ጂዲፒ ዊች ኢዝ ኮልድ ዘ ናቹራል ሪል ጂዲፒ ኢን ዘ ሎንግ ራን ኢኩሊብሪየም ኦከርስ ዌን አግሪጌት ዲማንድ ሾርት ራን አግሪጌት ሰፕላይ ኤንድ ሎንግ ራን አግሪጌት ሰፕላይ ኢንተርሴክት አት ናቹራል ሪል ጂዲፒ ዛት ኢዝ ዋት ፉል ኢምፕሎይመንት። ስለዚህ በሎንግ ራን ጊዜ ኢኩሊብሪየም የሚፈጠረው አግሪጌት ዲማንዳችን፣ ሾርት ራን አግሪጌት ሰፕላያችን እንዲሁም ደግሞ ሎንግ ራን አግሪጌት ሰፕላያችን አት ናቹራል ሪል ጂዲፒ ላይ ኢንተርሴክት በሚያደርጉበት ፖይንት ላይ ነው። ያ ፖይንት ምን እንለዋለን ማለት ነው? ሎንግ ራን ኢኩሊብሪየም ፖይንት እንለዋለን። ስለዚህ መልሳችን ምን ይሆናል? ኤ ይሆናል። አምስተኛ which one of the following represents an economy situation when there is an inefficient distribution of goods and services in the free market? A. Externalities. B. Asymmetric information. D. Free rate. C. Market failure. የዚህ መልሳችን ሊሆን የሚችለው ሲ ነው። ለምን? ኤክስተርናሊቲ፣ አሲሜትሪክ ኢንፎርሜሽን እና ፍሪ ሬት አጠቃላይ ምን ይባላሉ? ማርኬት ፌለር ይባላሉ። ማርኬት ፌለሪቲ የሚያጋጥመው ደግሞ ኤክስተርናሊቲ ማለት ምን ማለት ነው? ከካምፓኒው ቁጥጥር ውጭ የሆኑ ካምፓኒውን አፌክት የሚያደርጉ ነገሮች ናቸው። አሲሜትሪክ ኢንፎርሜሽንም ያው ኢምፐርፌክት ኢንፎርሜሽን ሲኖር ነው። ስለዚህ ሶስቱንም አጠቃሉ የሚይዝልን ማርኬት ፌለር ነው። ስለዚህ ማርኬት ፌለር ኦከርስ ዌን ዘ ፍሪ ማርኬትስ fail to allocate resources efficiently due to externality። ስለዚህ መልሳችን ምን ይሆናል ማለት ነው? ሲ ነው፣ ማርኬት ፌለር። ስድስተኛ what impact on our aggregate demand do you expect if the level of economic activity in other countries increase? A. Aggregate demand will increase. B. Aggregate demand will decrease. C. Aggregate demand remain unaffected. D. Aggregate demand first decline and then rise. ይህን ጥያቄ ለመረዳት ሁለት አገሮችን እንውሰድ፣ ኢትዮጵያንና አሜሪካን እንውሰድ። ይህ ጥያቄ የሚለን አሜሪካ የሀገር ያለው አግሪጌት ዲማንድ ቢጨምር በኢትዮጵያ ላይ ያለው አግሪጌት ዲማንድ ምን ይሆናል? ይጨምራል? ይቀንሳል? አፌክት አይደረግም? የቱ ነው መልስ ሊሆን የሚችለው እያለን። የአሜሪካ አግሪጌት ዲማንድ ጨመረ ማለት ሞር ሪሶርስ ይፈልጋሉ ማለት ነው። ለምሳሌ በአሜሪካ ያሉ ካምፓኒዎች ሞር ዲማንድ አላቸው። ለምሳሌ ቡናን እንመልከት። ህዝቡ ሞር የቡና ምርት የሚፈልግ ከሆነ ሞር የቡና ጥሬ ዕቃ እነዛ የአሜሪካ አምራቾች ይፈልጋሉ ማለት ነው። ስለዚህ ይህንን ደግሞ የሚያመጡት ከየት ነው ማለት ነው?
ኢንተርናሽናል ኢኮኖሚ ላይ ነው፣ ከኢንተርናሽናል ማርኬቱ ላይ ነው የሚያመጡት ማለት ነው። ስለዚህ ኢትዮጵያም ደግሞ ሀይ የሆነ የቡና አምራች ነች፣ ላኪ ነች። ስለዚህ ከኢትዮጵያ ምን ያደርጋሉ ማለት ነው? ኢምፖርት ያደርጋሉ ማለት ነው። ስለዚህ የእነሱ ኢምፖርት ጨመረ ማለት የእኛ ኤክስፖርታችን ጨመረ ማለት ነው። ስለዚህ ኤክስፖርታችን እያደገ ከሄደ ደግሞ አግሪጌት ዲማንዳችን ምን እየሆነ ነው? እየጨመረ ነው ማለት ነው። እኛም ሞር ወደ እነሱ ኤክስፖርት የምናደርግ ከሆነ አግሪጌት ዲማንዳችን የኛም ይጨምራል ማለት ነው። ስለዚህ ሃይ ኢኮኖሚክ አክቲቪቲ ቡስትስ ዘ ዲማንድ ፎር ኤክስፖርት ማለት ነው። ስለዚህ ከውጭ ያለው ዲማንድ እየጨመረ በሄደ ቁጥር የኛ ኢኮኖሚክ አክቲቪቲያችን ቡስት ይሆናል ማለት ነው፣ ይጨምራል ማለት ነው። ስለዚህ በዚህ ጊዜ ምን ይሆናል? አግሪጌት ዲማንዳችን ኢንክሪስ ያደርጋል ማለት ነው። ስለዚህ መልሳችን ምን ይሆናል? ኤ ይሆናል ማለት ነው። ሰባተኛ among the following which one differentiates change in quantity demand from change in aggregate demand? A. As the price level falls, the quantity demand of real GDP rises, ceteris paribus. B. It is represented as the movement from one point to another along different demand curve. C. A positive change in any factors causes a rightward shift in AD curve. D. It is a shift in aggregate demand curve from AD1 to AD2 on different curve. ይህ ጥያቄ የሚለው በቼንጅን ኳንቲቲ ዲማንድ እና በቼንጅን አግሪጌት ዲማንድ መካከል ያለው ልዩነት ምንድን ነው ነው የሚለን። ቅድም ቼንጅን ኳንቲቲ ሰፕላይ እና ቼንጅን አግሪጌት ሰፕላይ ልዩነታቸው ምን እንደሆነ አይተናል። አሁንስ የኳንቲቲ ዲማንድ እና የአግሪጌት ዲማንድ ልዩነትስ ምንድን ነው? ሌት ቴክ ኤክስ ዋይ ኮኦርዲኔት ዚስ ኢዝ ኳንቲቲ ዲማንድ ኤንድ ዚስ ፕራይስ. As you know, according to the law of demand, there is an inverse relationship between price and quantity demand. So the demand curve will be downward. ስለዚህ በኳንቲቲ ዲማንድ በሎ ኦፍ ዲማንድ መሰረት ኳንቲቲ ዲማንድ እና ፕራይሱ ኢንቨርስ ሪሌሽንሽፕ ነው የሚኖራቸው። ስለዚህ ዳውንዋርድ የሆነ ዲማንድ ከርቭ ይፈጠራል ማለት ነው። ይሄ ማለት ምን ማለት ነው? ፕራይሱ ሲጨምር ኳንቲቲ ዲማንዱ ይቀንሳል። የእቃዎቹ ዋጋ እየጨመረ በሄደ ቁጥር የእኛ ፍላጎት የተጠቃሚው ፍላጎት እየቀነሰ ነው የሚሄደው። ምክንያቱም ሁሌም ቺፕ የሆነውን ነው የምንመርጠው። ፕራይሱ ሲቀንስ ደግሞ ኳንቲቲ ዲማንዳችን ይጨምራል ማለት ነው። ስለዚህ በዚህም ሺፍት ኢን ዲማንድ ከርቭ አለ፣ እንዲሁም ደግሞ ሙቭመንት ያለው ዲማንድ ከርቭም አለን ማለት ነው። ስለዚህም እንዴት ነው ሙቭመንት የሚፈጠረው? ሙቭመንት የሚፈጠረው በፕራይሱና በኳንቲቲ ዲማንዱ ምክንያት የሚመጣ ነው። ይሄ ማለት ፕራይሱ ጨመረ ማለት ኳንቲቲ ዲማንዳችን ምን አለ ማለት ነው? ይቀንሳል ማለት ነው። ስለዚህ ወደ ታች ኮንትራክት ያደርጋል ማለት ነው። ፕራይሱ ሲጨምር ደግሞ ኳንቲቲ ዲማንዳችን ምን ይላል ማለት ነው? ኳንቲቲ ዲማንዳችን ይቀንሳል። ስለዚህ ወደ ላይ ኤክስቴንድ ያደርጋል ማለት ነው። ስለዚህ ኤክስቴንሽን አለ እንዲሁም ደግሞ ኮንትራክሽን አለ ማለት ነው። ነገር ግን ዳይሬክሽኑ አፕዋርድ ስሎፕ ሳይሆን የሚኖረን ዳውንዋርድ የሆነ ስሎፕ ነው የሚኖረን። ምክንያቱም በፕራይሱና በኳንቲቲ ዲማንዱ መካከል ያለው ሪሌሽንሽፕ ኔጌቲቭ ስለሆነ ማለት ነው። ስለዚህ ይህ ጥያቄ ኳንቲቲ ዲማንድ ከአግሪጌት ዲማንድ የሚለየው በምንድን ነው ስንል ኤ መልስ መሆን ይችላል። ምክንያቱም አስ ዘ ፕራይስ ሌቭል ፋልስ ኳንቲቲ ዲማንድ ኦፍ ሪል ጂዲፒ ራይስ። ፕራይሱ እየቀነሰ በሄደ ቁጥር ኳንቲቲ ዲማንዱ እየጨመረ ይሄዳል። አዘር ቲንግስ ቢንግ ኢኳል ሌሎቹ ዲማንዱን አፌክት የሚያደርጉ ነገሮችን ኮንሲደር አናደርጋቸውም ወይም ደግሞ ተጽዕኗቸው ዜሮ ነው ብለን ብንወስድ ማለት ነው። ቢ ስንመለከት ደግሞ ኢት ሪፕሬዘንትስ ሙቭመንት ፍሮም ዋን ፖይንት ቱ አናዘር አለው ዲፈረንት ዲማንድ ከር። ቅድም እንዳየ ነው ኳንቲቲ ዲማንዱና በፕራይሱ መካከል ያለው ዜር ኢዝ ሙቭመንት አፕዋርድ እና ዳውንዋርድ ሙቭመንት አለ ማለት ነው። ነገር ግን ይሄ መልስ ማሆን የሚችለው ዲፈረንት ዲማንድ ከርቭ የሚለው ነው። በሙቭመንት ጊዜ ኦን ዘ ሴም ዲማንድ ከርቭ መሆን አለበት። ፕራይሱ ሲቀንስና ሲጨምር ኳንቲቲ ዲማንዱ አፌክት ይደረጋል። ነገር ግን ኦን ዘ ሴም ዲማንድ ከርቭ ነው መሆን ያለበት። ስለዚህ መልስ መሆን አይችልም። ሲና ዲን ስታዩ ደግሞ ሺፍት ነው ያለው። ሺፍት የሚኖረው ልክ እንደ አግሪጌት ሳፕላዩ ሁሉ አግሪጌት ዲማንዱም ሺፍት ይፈጠራል ማለት ነው። ስለዚህ በዚህ ጊዜ መልሳችን ምን ይሆናል? ኤ ይሆናል ማለት ነው። ስለዚህ ዘ አንሰር ኢዝ ኤ። ስምንተኛ
which one of the following is correct about aggregate demand curve? Aggregate demand curve. A. It represents the inverse relationship between the real GDP demanded and the consumption expenditure, all else being equal. B. It is a schedule that represents the movement of real output that sellers collectively desire to sell at each price, ceteris paribus. C. It shows the inverse relationship between the amount of real output buyers desire to buy at each price, or else being equal. D. It shows the inverse relationship between the amount of real output sellers desire to sell at each price, all else being equal. ስለዚህ አግሪጌት ዲማንድ ከርቭ ማለት በሎ ኦፍ ዲማንድ መሰረት ኢት ኢዝ ሪሌሽንሽፕ ቢትዊን ፕራይስ ኤንድ ኳንቲቲ ዲማንድ ነው። ዛት ኢዝ ኔጌቲቭሊ ሪሌትድ ናቸው። ስለዚህ ፕራይሱ ሲጨምርና ፕራይሱ ሲጨምር ኳንቲቲ ዲማንዱ ይቀንሳል። ፕራይሱ ሲጨምር ደግሞ ኳንቲቲ ዲማንዱ ይቀንሳል። ሲቀንስ ደግሞ ይጨምራል ማለት ነው። ስለዚህ መልሳችን ሲ ነው የሚሆነው። ምክንያቱም the amount real output buyers desire የሚለው ኳንቲቲ ዲማንድ ነው። ቶታል ኳንቲቲ ዲማንድ ማለት ቶታል አውትፑት ዛት ባየርስ ዲዛየር የሚለው ስለሆነ እንዲሁም ደግሞ በፕራይሱ የሚለው ደግሞ ስለሆነ ስለዚህ መልሳችን ሲ ይሆናል ማለት ነው። ዘጠነኛ what is the implication of the Keynesian horizontal aggregate supply curve? A. Firms can supply whatever amount demanded at the existing price because of unemployment. B. Firms can obtain much labor as they want as long as they pay more. C. As output level changes, the average cost of the production increases. D. The labor market is in equilibrium with full employment of the labor force. ይሄ ጥያቄ የሚለን ደግሞ በኬኔዥያን ቲዮሪ ኬኔዥያን እንግዲህ ታላቅ የሆነ ኢኮኖሚስት ነው። በእሱ ሲስተም ምንድን ነው የሚለው ፕራይስ ኢዝ ሆሪዞንታል ፕራይስ ካን ኖት ቢ ቼንጅ ኢን ዘ ሾርት ራን ማለት ነው። ኢን ዘ ሾርት ራን ፕራይስ ኢዝ ፊክስድ ሶ ኢፍ ኤ ፊርም ዋንትስ ቱ ማክሲማይዝ ኢትስ ፕሮፊት ኢት ካን ቼንጅ ኢትስ ሌቨል ኦፍ አውትፑት ነው የሚለው በት ኢት ካን ኖት አድጀስት ዘ ፕራይስ ማለት ነው። ፕራይስ ሁሌም ፊክስድ ነው በኬኔዥያን ቲዮሪ መሰረት ማለት ነው። ስለዚህ አንድ ፊርም ምርቱ ፕሮፊት ማግኘት ከፈለገ አውትፑትን ነው ቼንጅ የሚያደርገው እንጂ ፕራይሱን ቼንጅ ሊያደርግ አይችልም ማለት ነው። ስለዚህ ፕራይስ ኮንስታንት ነው ብሎ ነው የሚያስበው። ስለዚህ መልሳችን የሚሆነው ኤ ነው። ፊርም ካን ሳፕላይ ዋቴቨር አማውንት ዲማንድድ አት ኤግዚስቲንግ ፕራይስ ቢኮዝ ኦፍ አንኤምፕሎይመንት። በሾርት ራን ጊዜ ደግሞ ዜር ኢዝ ሃይ አንኤምፕሎይመንት አለ። ምክንያቱም በርካታ ኢኮኖሚክ ፕሮብሌሞች ስለሚኖሩ ፉል ኤምፕሎይመንት በሾርት ራን ሊኖር አይችልም ማለት ነው። ሃይ አንኤምፕሎይመንት ነው ሊኖር የሚችለው። ስለዚህ መልሳችን ኤ ይሆናል ማለት ነው። ነምበር 10 which one of the following is a main factor that affect the amount of output firms willing to supply? ሳፕላዩን እንዲጨምሩ ወይም እንዲቀንሱ የሚያደርጉ ምክንያቶች ምንድን ናቸው ነው የሚለው ጥያቄው። A. The price of related goods produced by other firms. B. The price they receive for their goods. C. The level of economic activity in other countries. D. The price they anticipate to prevail in the future. በዋናነት ሳፕላዩን እንዲጨምርና እንዲቀንስ የሚያደርገው የምንቀበለው የእቃው ዋጋ ነው ማለት ነው። ስለዚህ ፕራይሱ ሃይ ሲሆን ሞር ሳፕላይ ይኖራል፣ ፕራይሱ ሎው ሲሆን ለስ ሳፕላይ ይኖራል ማለት ነው። ስለዚህ ሞር መልሳችን የሚሆነው ቢ ነው። ኤሲዲም አፌክት ያደርጉታል። ነገር ግን በዋናነት ግን ቢ ነው። ምክንያቱም ለምሳሌ ዲን ብንመለከት ዘ ፕራይስ ዘ አንቲሲፔት ዘ ፕሪቬል ኢን ዘ ፊውቸር። ለምሳሌ ሎንግ ራን ሳፕላዩን አፌክት ሊያደርገው ይችላል። ነገር ግን ሾርት ራን ሳፕላዩን አፌክት ሊያደርገው አይችልም። ሁለተኛ ደግሞ ዘ ሌቭል ኦፍ ኢኮኖሚክ አክቲቪቲ ኢን አዘር ካንትሪስም ስንመለከት ይሄም ሞር ዲማንዱን ነው እንጂ አፌክት የሚያደርገው ሳፕላዩን አፌክት አያደርግም። ይህም ብንመለከት ዘ ፕራይስ ኦፍ ሪሌትድ ጉድ ፕሮዲውስድ ባይ አዘር ፊርምስም ይህም ሞር አፌክት የሚያደርገው ዲማንድ ሳይዱን ነው። ስለዚህ ሳፕላዩን ሞር አፌክት ሊያደርግ የሚችለው የእቃው ዋጋ ነው ማለት ነው። 11ኛ which one of the following is not the cause of market failure? A. monopoly. B. externality. C. factor in mobility. D. private goods. ከሚከተሉት ውስጥ ለማርኬት ፌለር የማያጋልጠው የትኛው ነው የሚለን።
ስለዚህ መልሳችን ዲ ፕራይቬት ጉድስ ነው። ለምሳሌ ሞኖፖሊ ሲኖር በአንድ ሰው ቁጥጥር ውስጥ መሆን ማርኬቱ በአንድ ሰው ቁጥጥር ውስጥ መሆን ማርኬት ፌዴሬቲ እንዲፈጠር ያደርጋል ማለት ነው። ሁሉንም ተደራሽ ኢኳል የሆነ አሎኬሽን ኦፍ ሪሶርስ እንዲኖር አያደርግም ማለት ነው። አንዱ ተጠቃሚ አንዱ ተጎጂ ያደርጋል። ኤክስተርናሊቲም ስንመለከት ፖዘቲቭ ኤክስተርናሊቲዎች አሉ፣ ኔጌቲቭ ኤክስተርናሊቲዎች አሉ። ስለዚህ ኔጌቲቭ ኤክስተርናሊቲው አሎኬሽን ኦፍ ሪሶርሱ እንትን እንዲሆን የተዛባ እንዲሆን ያደርገዋል። ፋክተር ሞቢሊቲም ፋክተር ኦፍ ፕሮዳክሽኖቹ በደንብ ሞቢላይዝ ስላልተደረጉ ምን ይሆናል ማለት ነው ማርኬት ፌለር እንዲፈጠር ምክንያት ይሆናል ማለት ነው። ፕራይቬት ጉድስ ግን አንድ ሰው የራሱን ንብረት በመያዙ ምንም እንትን ሊሆን አይችልም ማለት ማርኬት ፌለሪቲ ሊያጋለጥ አይችልም ማለት ነው። ስለዚህ መልሳችን ዲ ነው። 12ኛ suppose Sol-A company receives a positive externality from COMP educated graduates subsidize computer education through a scholarship. And which one of the following group is this type of solution for market failure listed? A. Voluntary collective action solution. B. Government imposed solution. C. Private market solution. D. Non-excludability. ስኮላርሽፕ አብዛኛው የስኮላርሽፕ እድሎች የሚሰጡት በገቨርንመንት ነው። ስለዚህ ማርኬት ፌዴሬቲውን ለማሻሻል መንግስት ምን ያደርጋል? ስኮላርሽፕ ይሰጣል ማለት ነው። ስኮላርሽፕ የሚሰጠው አንዱ የሳብሲዳይዝ አይነት ነው። ይህም ሞር ኤዱኬትድ የሆነ ማህበረሰብ ወይም ደግሞ ሌበር ለመገንባት ሲል የፈጠረው ነው ማለት ነው። ስለዚህ መልሳችን የሚሆነው ቢ ነው። ቢ ገቨርንመንት ኢምፖዝድ ሶሉሽን ፎር ማርኬት ፌዴሬቲ ስሩ ኤዱኬቲንግ ዘ ሌበር ፎርስ ማለት ነው። ሌበሩን በማሰልጠን ማርኬት ፌዴሬቲውን እንዲረጋጋ የሚያደርግበት መንገድ ነው። 13ኛ which one of the following is example of public goods? A. house. B. food item. C. wilderness. D. clothes. house, food item and clothes ፐብሊክ ጉድ ሳይሆኑ ፕራይቬት ጉድሶች ናቸው። ማንም ሰው የአንዱ ቤት ለአንዱ ቤት ሊሆን አይችልም። የአንዱ ፉድ አይተም የአንዱ ሊሆን አይችልም። የእናንተ ልብስ ለአንዱ ልብስ ሊሆን አይችልም። ፐብሊክ ጉድ የምንለው ግን ዋይልደርነስ ነው። ዋይልደርነስ ማለት ለምሳሌ ናሽናል ፓርኮችን ብንመለከት የናሽናል ፓርኮች ውስጥ የሚገኙ ብርቅዬ እንስሳቶችን ብንመለከት እነሱ ፐብሊክ ጉድ ውስጥ ይካተታሉ ማለት ነው። ስለዚህ መልሳችን ዋይልደርነስ የሚለው ይሆናል ማለት ነው። 14ኛ which one of the following characterize public goods? ታዲያ ፐብሊክ ጉድስ የምንላቸው ምንድን ናቸው ስንል ኤ rivalry and excludability, B rivalry and non-excludability, C non-rivalry and excludability, D non-rivalry and non-excludability ናቸው። ስለዚህ መልሳችን የሚሆነው ዲ ነው። non-rivalry and non-excludability ፐብሊክ ጉዶችን ሁላችንም በፍትሃዊነት የመጠቀም መብት አለን። ስለዚህ ኤክስክሉድ ሊያደርጉ አይችሉም ማለት ነው። ሁለተኛ ነን ራይቫለሪ ማለት ደግሞ በዛ ነገር ላይ መሻማት ምናምን ሳይሆን ያለብን መንግስት ለምሳሌ መንግስት በጀት ለሁሉም ክልሎች ሲበጅት ኢኳሊ ዲስትሪቢዩት ማድረግ አለበት ማለት ነው። ስለዚህ በዛ ላይ እንትን ማድረግ አንችልም ማለት ነው። ራይቫለሪ ሊፈጠር አይችልም ማለት ነው። ስለዚህ መልሳችን ዲ ነን ራይቫለሪ ኤንድ ነን ኤክስክሉዲቢሊቲ የሚለው መልስ ይሆናል ማለት ነው። 15ኛ which one of the following factor is the reason for market inefficiency in the provision of public good? A. externality, B. free riding, C. divisibility, D. high marginal cost. እንግዲህ ለማርኬት ኢንኤፊሽንሲ እንደ ሪዝን የሚቆጠረው የትኛው ነው? ለፐብሊክ ጉድስ ማለት ነው። እዚህ ጋር ስፔሲፊክ ተደርጓል። ፐብሊክ ጉድን ላይ ማርኬት ኢንኤፊሽንሲ የሚፈጠረው እንዴት ነው ሲንል መልሳችን የሚሆነው ፍሪ ሬዲንግ ነው። ፍሪ ሬዲንግ ማለት አንድ ሰው ምንም አይነት ፊ ሳይከፍል ለሱ በነፃ ሳብሲዳይዝ ሲደረግ ነው ማለት ነው። ስለዚህ ይሄ ምን ያደርገዋል? የፐብሊክ ጉድን ወይም ደግሞ ገቨርንመንት ለህዝቡ የሚሰጠውን የድጎማ ምን ያደርገዋል ማለት ነው? ወደ አንዱ እንዲያዳላ ምክንያት ይሆናል ማለት ነው። ስለዚህ ማንኛውም በነፃ ከመንግስት ድጎማ የሚያገኝ ሰው ፍሪ ሬድ እንለዋለን። ስለዚህ ማርኬት ኢንኤፊሽንሲ በፐብሊክ ጉድ ላይ የሚፈጥረው ፍሪ ሬዲንግ ይሆናል ማለት ነው። 16ኛ which one of the following macroeconomic policy involves by which the government manipulates its expenditure and revenue side? A. monetary policy,
ቢ ፊስካል ፖሊሲ፣ ሲ ኢንካም ፖሊሲ፣ ዲ ኤክስቼንጅ ሬት ፖሊሲ። እንግዲህ ማክሮ ኢኮኖሚክ ፖሊሲውን ገቨርንመንት አፌክት ማድረግ ይችላል ይላል ኬንሲያን ቲዮሪ። እንዴት ነው አፌክት የሚያደርግ የሚችለው? በፖሊሲ ነው። ምን አይነት ፖሊሲዎች አሉ? ፊስካል ፖሊሲ እና ሞኔተሪ ፖሊሲ አሉ። ሞኔተሪ ፖሊሲ የምንጠቀመው ዌን ዘር ኢዝ ሃይ መኒ ሳፕላይ ሲኖር ወይም ደግሞ መኒ ሳፕላይ ሲኖርና ሳይኖር ሲቀር ኤክስፓንሽነሪ እና ኮንትራክሽነሪ ፊስካል ፖሊሲን በመጠቀም ገቨርንመንት ኢኮኖሚውን አፌክት ማድረግ ይችላል ይለናል። ኤክስፓንሽነሪ ሞኔተሪ ፖሊሲ ማለት ምን ማለት ነው? ኤክስፓንሽነሪ ሞኔተሪ ፖሊሲ ማለት መንግስት በኢኮኖሚው ላይ ያለውን የገንዘብ መጠን መጨመር ነው። ይህን የሚያደርገው ምንድን ነው? አግሪጌት ዲማንድን ቡስት ለማድረግ ሊሆን ይችላል። እንዲሁም ደግሞ ኢኮኖሚውን ቡስት ለማድረግ ማለት ነው። ኮንትራክሽነሪ ሞኔተሪ ፖሊሲ የሚጠቀመው ደግሞ ኢፍ ዜር ኢዝ ኢንፍሌሽን ነው። ምክንያቱም ሃይ መኒ ሰፕላይ አለ ማለት ሃይ ኢንፍሌሽን ይፈጠራል። ትንሽ ዕቃ ለመግዛት ብዙ ብር እናወጣለን ማለት ነው። ስለዚህ በዚህ ጊዜ ምን ይጠቀማል መንግስት? ኮንትራክሽነሪ ፊስካል ፖሊሲ ይጠቀማል ሊሚት ለማድረግ ማለት ነው። ሁለተኛው ቢ ፊስካል ፖሊሲ ነው። ፊስካል ፖሊሲ የምንለው መንግስት ኢኮኖሚውን አፌክት የሚያደርገው ኤክስፐንዲቸር እና ታክስን ኮንትሮል በማድረግ ነው። ለምሳሌ ዲማንዱን ቡስት ለማድረግ ወይም ደግሞ ዲማንዱን ለመጨመር መንግስት ምን ይጠቀማል ማለት ነው? ኤክስፔንድ ያደርጋል፣ ብዙ ኤክስፔንድ ያደርጋል ማለት ነው። እንዲሁም ደግሞ ታክስን ምን ያደርጋል? ከት ያደርጋል። ስለዚህ በህዝቡ ላይ ያለውን አቅም ይጨምራል ማለት ነው። የመግዛት አቅሙን ይጨምራል። ስለዚህ ዲማንዱን እናነቃቀዋለን ማለት ነው። ነገር ግን መንግስት ኤክሰስ ዲማንድ ካለ ወይም ደግሞ ሃይ ዲማንድ ካለ በኢኮኖሚ ውስጥ መንግስት ምን ይጠቀማል ማለት ነው? ኤክስፔንዲቸሩን ይቀንሳል፣ እንዲሁም ደግሞ ታክሱን ሃይ ይጨምራል ማለት ነው። ምክንያቱም በኢኮኖሚ ላይ ሃይ ዲማንድ አለ። ሃይ ኢኮኖሚክ ኦቨር ኢኮኖሚክ አክቲቪቲ ካለ ኢኮኖሚውን አፌክት ስለሚያደርገው ማለት ነው። ሲ ኢንካም ፖሊሲ ነው። ኢንካም ፖሊሲ ማለት ገቨርንመንት የዌጅን ፕራይስ ኮንትሮል ማድረግ ነው። ለምሳሌ አንድ ሰው የሚከፈለውን የደሞዝ ጣሪያ ማክሲመም እና ሚኒመም ፕራይስ ሲሊንግ የሚባሉ አሉ። ወይም ደግሞ የዌጅንም እንደዚሁ በመጠቀም ኮንትሮል ማድረግ ይችላል ማለት ነው። ኤክስቼንጅ ሬት ፖሊሲ ደግሞ በአንድ ሀገር ከረንሲ ከሌላኛው ከረንሲ ያለውን መጠን መጨመርና መቀነስ ነው። ስለዚህ ኤክስፔንዲቸርና ሬቬኑ አፌክት የሚደረጉት በፊስካል ፖሊሲ ነው። ስለዚህ መልሳችን ምን ይሆናል? ቢ ይሆናል ማለት ነው። 17ኛ which one of the following instrument is considered by the contractionary fiscal policy when there is excess demand and inflation pressure in the economy? ቅድም ለመጥቀስ እንደመለከትኩት ገቨርንመንት ፊስካል ፖሊሲ ይጠቀማል። ሁለት አይነት ፊስካል ፖሊሲ ይጠቀማል። አንደኛው ኮንትራክሽነሪ ነው፣ ሁለተኛው ደግሞ ኤክስፓንሽነሪ ፊስካል ፖሊሲ ነው። ኮንትራክሽነሪ ፊስካል ፖሊሲ የሚጠቀመው መንግስት ሃይ ዲማንድ ካለ ያንን ዲማንድ ወይም ያንን ኤክሰስ ዲማንድ ለመቀነስ ወይም ደግሞ ሃይ ኢንፍሌሽን ካለ ደግሞ ያንን ኢንፍሌሽን ኮንትሮል ለማድረግ ነው። ስለዚህ ይሄ ምን ይሆናል? ዲክሪስ ኢን ኤክስፔንዲቸር፣ ኤክስፔንዲቸሩን ዲክሪስ ማድረግ አለበት አለ። አዎ ኤክስፔንዲቸሩን የምንጨምረው ዲማንዱን ለመጨመር ነው። ነገር ግን አሁን ላይ ኤክሰስ ዲማንድ ስላለን ኤክስፔንዲቸራችንን መቀነስ አለብን። ስለዚህ ኤ መልስ መሆን ይችላል። ቢ ሪዳክሽን ኦፍ ታክስ፣ ታክስን ሪዲዩስ የምናደርገው ዲማንዱን ለመጨመር ሃይ ኤክሰስ ዲማንድ ሲኖረን ሳይሆን ሎው ዲማንድ ሲኖረን ነው። ምክንያቱም ታክሱን ሪዲዩስ አደረግ ነው ማለት ህዝቡ የሚይዘው የመግዛት አቅም ጨመረ ማለት ነው። ምክንያቱም አዲሽናል ኢንካም ስላገኘ ታክሱ ሪዲዩስ ስለሆነለት አዲሽናል ኢንካም ያገኛል። አዲሽናል ኢንካም ካገኘ ደግሞ ሃይ ዲማንድ ይኖራል። ምክንያቱም ብዙ ገቢ ባገኘን ቁጥር ዲማንዳችን እየጨመረ ስለሚሄድ ማለት ነው። ግን በኤክሰስ ዲማንድ ጊዜ ታክስን መጨመር ነው እንጂ መቀነስ የለብንም። ሲ አን ኢንክሪስ ኢን ኤክስፔንዲቸር፣ ኤክስፔንዲቸሩን ኢንክሪስ ማድረግ የለብን። ኢንክሪስ የምናደርገው ዲማንዱን ለማበረታታት ነው፣ ዲማንድ ኑሮ ለማድረግ ነው። ነገር ግን እዚህ ጋር ኤክሰስ ዲማንድ ነው ያለን። ስለዚህ ሲ መልስ መሆን አይችልም። ዲ ሪዳክሽን ኦፍ ሪቪኑ፣ ሪቪኑን ሪዱስ ማድረግ። የትኛውን ሪቪኑ ነው? የገቨርንመንት ሪቪኑን ሪዱስ ማድረግ ነው የሚለው። በዚህ እንዳገባቡ እንደምንረዳው ሪዳክሽን ኦፍ ሪቪኑ ስንል ገቨርንመንት ማግኘት ያለበትን ሪቪኑ መቀነስ አለብን እያልን ነው። አይ መቀነስ የለበትም። ኤክሰስ ዲማንድ ሲኖር ሪቪኑን መጨመር ነው ያለበት። ምን በማድረግ ነው መጨመር ያለበት? ታክሱን በመጨመር። ስለዚህ ታክሱን ስንጨምረው ገቨርንመንት ምን ያደርጋል? ሪቪኑ ይጨምራል ማለት ነው። ስለዚህ ሪዳክሽን ኦፍ ሪቪኑ መሆን ሳይሆን ያለበት ኢንክሪስ ኦፍ ገቨርንመንት ሪቪኑ ነው መኖር ያለበት። ስለዚህ መልሳችን ማን ይሆናል ማለት ነው? ኤ መልሳችን ነው ይሆናል። 18ኛ
A tight monetary policy is applied in a circumstance where there is A. high inflation, B. high economic growth, C. high unemployment, D. slow economic growth። እንግዲህ ሁለት አይነት ሞኔታሪ ፖሊሲ አለ ብያቸዋለሁ ቅድም። አንደኛው ታይት ወይም ኮንትራክሽነሪ ሞኔታሪ ፖሊሲ ነው። ታይት ሞኔታሪ ፖሊሲ የምንጠቀመው ኢፍ ዜር ኢዝ ሃይ ኤክሰስ መኒ ሳፕላይ ሲኖር ነው። ኤክሰስ መኒ ሳፕላይ አለ ማለት ደግሞ ሃይ ኢንፍሌሽን አለ ማለት ነው። ስለዚህ ኤ መልስ መሆን ይችላል። ሃይ ኢኮኖሚክ ግሮዝ፣ ሃይ ኢኮኖሚክ ግሮዝ ስላለ አይደለም፣ ምክንያቱም ይሄ ዳይሬክትሊ አፌክት ሊያደርገው አይችልም ይሄንን። ሲ ሃይ አንኤምፕሎይመንትም ስላለ ስሎ ኢኮኖሚክ ግሮዝ ስላለ ሳይሆን ኢንፍሌሽኑን በዋናነት ገቨርንመንት ሞኔታሪ ፖሊሲ የሚጠቀመው ኢንፍሌሽኑን ኮንትሮል ለማድረግ ነው። ስለዚህ ሃይ ኢንፍሌሽን ሲኖረን ታይት ሞኔታሪ ፖሊሲ እንጠቀማለን። ኢንፍሌሽናችን በጣም ሎው ሲሆን ለምሳሌ ዲማንዳችን በጣም ስለሚቀንስ ያንን ለማባዛት ደግሞ ኤክስፓንሽን ኦፍ ሞኔታሪ ፖሊሲ መጠቀም አለበት ማለት ነው። ስለዚህ መልሳችን ኤ ይሆናል። 19ኛ if tight fiscal and monetary policy fail to address the problem of rising price level, what is the alternative policy that the government should consider? A. exchange rate policy, B. trade policy, C. income policy, D. interest rate policy። እንግዲህ ታይት ፊስካል ኤንድ ሞኔታሪ ፖሊሲ ስንጠቀም ወይም ደግሞ የምንጠቀመው ታይት ፊስካል እና ሞኔታሪ ፖሊሲ የምንጠቀመው ምን ሲሆን ነው? ሃይ ኤክሰስ ዲማንድ ሲኖርና ሃይ ኢንፍሌሽን ሲኖር ነው። ነገር ግን በዚህ ጊዜ ታይት ፊስካል እና ሞኔታሪ ፖሊሲ ያንን ፕሮብሌም መቅረፍ አልቻሉም። ሃይ ኤክሰስ ዲማንዱንን ወይም ደግሞ ኢንፍሌሽን ፕሬሩን ማስወገድ አልቻሉም። ስለዚህ ሌላ አማራጭ ምንጠቀም ነው? ምንድነው መጠቀም ያለብን? ኢንካም ፖሊሲ ነው መጠቀም ያለብን። ለምን? ኢንካም ፖሊሲ ቅድም ለመጥቀስ እንደሞከርኩት ኢንካም ፖሊሲ የምንጠቀመው የዌጅ ፕራይሱን ኮንትሮል በማድረግ ነው። ዌጅን ኮንትሮል አደረገ ነው ማለት ሰዎች የሚይዙት የመግዛት አቅማቸው ወይም ደግሞ ነገሮችን ዲማንድ የማድረጋቸው መጠን እየቀነሰ ይሄዳል ማለት ነው። ስለዚህ ታይት ኢንካም ፖሊሲ ስንጠቀም በዛ ጊዜ ታይት ፊስካል ኤንድ ሞኔታሪ ፖሊሲ መቅረፍ ያልቻሉትን እናስወግዳለን ማለት ነው። ስለዚህ ለምሳሌ ኤክሰስ ዲማንድ ካለ ኤክሰስ ዲማንዱን ለመቀነስ ታይት ኢንካም ፖሊሲ እንጠቀማለን። ስለዚህ የዌጅ ፕራይሱን እንቀንሰዋለን ማለት ነው። ስለዚህ ሰዎች ለስ ኢንካም ይኖራቸዋል፣ ዲማንዳቸው ይቀንሳል ማለት ነው። ስለዚህ ማስወገድ እንችላለን። ስለዚህ ኢንካም ፖሊሲ አልተርናቲቭ ሶሉሽን ነው ታይት ፊስካል ኤንድ ሞኔታሪ ፖሊሲ ፌል ከሆነ ማለት ነው። ስለዚህ the answer is C, income policy is the best answer. Number 20, which one of the following exchange rate regime is one that is determined by the government political and economic decision? A. float exchange rate regime, B. fixed exchange rate regime, C. managed floating, D. crowding peg regime። እንግዲህ ሁለት አይነት ኤክስቼንጅ ሬቶች አሉ። አንደኛው ፍሎት ኤክስቼንጅ ሬት ነው። ፍሎት ኤክስቼንጅ ሬት ማለት ኤክስቼንጅ ሬቱ አንድ ለምሳሌ የዶላር ዋጋ ብንወስድ አንድ የዶላር ዋጋ 150 ሊሆን ይችላል፣ 200 ብር ሊሆን ይችላል፣ 100 ሊሆን ይችላል። ይሄ ቤዝድ የሚያደርገው በዲማንድ ኤንድ ሳፕላይ ኦፍ ዶላር ነው። በዶላር ዲማንድ እና ሳፕላይ ቤዝ ሆኖ አፌክት የሚደረግ ከሆነ ይሄ ፍሎት ኤክስቼንጅ ሬት ሬጂም እንለዋለን። ፊክስድ ኤክስቼንጅ ሬት ሬጂም ግን በገቨርንመንት ሊሆን ይችላል ወይም ደግሞ በፖለቲካል ኤንድ ኢኮኖሚክ ዲሲሽኖች ይኖራሉ፣ ወይም ፊክስድ የሆነ ፕራይስ አለው። ለምሳሌ $1 120 ብር ነው ካል ከዚህ ውጪ ማንም ሰው ትሬድ ቢያደርግ ህገ ወጥ ነው ማለት ነው። ስለዚህ ፊክስድ ኤክስቼንጅ ሬት ሬጂም በገቨርንመንት ዲሳይድ የሚደረግ ነው። ስለዚህ መልሳችን ምን ይሆናል? ቢ ኢዝ ፊክስድ ኤክስቼንጅ ሬት ሬጂም which is determined by the government political and economic decisions.